የሁለት አህጉሮች ድልድይ፣ የሜዲትራኒያን ባህር መገናኛ፣ የአፍሪካውያን አረብና የአንደሉስ ድንቅ ስልጣኔ ውቅር ውጤት። ግማሽ ጎኗ በውቅያኖስና ባህር፣ በሌላ ጎኗ በበረሃ የተከበበች ባለ ድንቅ መልክዓ ምድር ሞሮኮ። ከዋና ከተማዋ ራባት 85 ኪሎ ሜትር ርቀት ሰሜን ምዕራብ አቅጣጫ ወደምትገኘዋ ካዛብላንካ እናምራ። ካዛብላንካ በሞሮኮ ከሚገኙ ከተሞች ውስጥ ትልቋ ስትሆን 3.7 ሚሊዮን ሕዝብ ይኖርባታል። የሀገሪቱ ከፍተኛ የኢኮኖሚ ማዕከል እንደሆነች የሚነገርላት ካዛብላንካ የኢንዱስትሪ ማዕከልና ከፍተኛ የቱሪስት መዳረሻ ናት። በዛሬው መሰናዷችን በካዛብላንካ የሚገኘውን የሐሰን ሁለተኛ መስጂድን እንጎበኛለን። ሐሰን ሁለተኛ መስጂድ ስያሜውን ያገኘው ከሐሳብ አመንጨው የሀገሪቱ መሪ ንጉሥ ሐሰን ሁለተኛ ሲሆን ግንባታው እንደ ኢሮፒያን አቆጣጠር በ1986 ተጀምሮ በ1993 ተጠናቋል። የመስጂዱ ክልል 9 ሄክታር ሲሆን በዋናው የመስጂዱ ክፍልና ውጭ በአጠቃላይ 105,000 ሰጋጆችን በአንድ ጊዜ ማስተናገድ ይችላል። ሐሰን ሁለተኛ መስጂድ ለግንባታው ከ700 እስከ 800 ሚሊዮን የአሜሪካ ዶላር ወጪ የተደረገበት ሲሆን በሕዝብ መዋጮ የተሰራ ድንቅ መስጂድ ነው። ሐሰን ሁለተኛ መስጂድ ንድፉ ሲወጣ ውቅያኖስና ሰማይን እንዲያሳይ እንዲሁም ተፈጥሯዊ አየር እንዲያገኝ ተደርጎ ነው። መስጂዱ የተገነባው ከአትላንቲክ ውቅያኖስ ጎን እንደመሆኑ የውቅያኖሱን አስደናቂ የማዕበል ድምፅ እንዲሰማና ነፋሻማ አየሩ ቀጥታ ወደ መስጂዱ እንዲገባ ተደርጎ ተገንብቷል። ይህ የንጹህነት የሕይወትን ትርጉምና የአላህን የነገሮችን አፈጣጠር ለማስተንተን ለማነሳሳት ታስቦ ነው። ወደ ጣራው ስንመጣ በተፈለገ ጊዜ እንዲከፈት ተንሸራታች ተደርጎ ነው የተገነባው። ሰጋጆች ምቾት እንዲሰማቸው ጣራው በሰላት ወቅት የሚከፈት ሲሆን በቀን ሰማዩን በማታ ጨረቃንና ኮከብን እንዲያስተውሉ ተፈጥሯዊ የፀሐይ ብርሃንና አየር በቀጥታ እንዲገባ ያደርጋል። መስጂዱ ሲገነባ ታስቦበት የተገጠመለት ውጩን ቁልጭ አድርገው የሚያሳዩ ግዙፍ በሮችና መስኮቶች ሰጋጁ የአትላንቲክን ውቅያኖስ በቅርበት እንዲያይና ተፈጥሯዊ ብርሃን እንዲገባ ያግዘዋል። የዚህ ድንቅ መስጂድ ሌላው ልዩ ክስተት የዚህ ሰማይ ጠቀስ ሚናራ ጉዳይ ነው። የዓለም ረጅሙ ሚናራ ሲሆን ከፍታው 210 ሜትር ነው። ሚናራው የተገነባው የእስልምና ከፍታን እንዲሁም የሞሮኮና የእስልምና ቅርስን አጠቃሎ ለመግለጽ ታስቦ ነው። 18 ከቲታነምና ብሮንዝ የተሰሩ 18 ግዙፍ በሮች እንዲሁም በመቶዎች የሚቆጠሩ የሞሮኮውያን ባህላዊ የኪነ ሕንፃ ጥበብ የተገለጠባቸው መስኮቶች ተገጥመውለታል። መስጂዱ ከመስገጃነት ባሻገር መድረሳ፣ ሙዚየም፣ ቤተ መጽሐፍ፣ የስብሰባ ማዕከል፣ ባህላዊ መታጠቢያ፣ ወርክሾፕና የሕዝብ ፕሮግራሞች የሚቀርቡበት የውቅያኖስ ዳርቻ የትርኢት ማቅረቢያ ቦታ አለው። ሐሰን መስጂድ ትልቅ የመንፈሳዊ ቦታ ከመሆኑም ባሻገር የሀገሪቱንና የእስልምናን ምንነት የሚያስተዋውቅ የባህል ማዕከልም ነው። ለዚህም በአማካኝ በዓመት 6 ሚሊዮን ሰዎች ይጎበኙታል። ሐሰን ሁለተኛ መስጂድ በዕለተ ጅሙዓ ልዩ ድባብ ይኖረዋል። 10 ሺዎች በአንድ ላይ በመሰባሰብ በአትላንቲክ ውቅያኖስ ነፋሻማው አየር የአላህን ፍጥረት እያስተነተኑ ልዩ ጊዜ ያሳልፋሉ። በዕለቱ በሀገሪቱ ቁንጮ ባለሥልጣን የተመረጡ ስመጥር ሼኾች ኹጥባቸውን ያቀርባሉ። ሼኽ ዑመር አልቃዛብሪ፣ ሼኽ ዩሱፍ በሬዳ፣ ሼኽ ከቢር ዋናዎቹ የመስጂዱ ኻጢቦች ናቸው። ከጅሙዓ በተጨማሪ በኢድ ቀናቶች ከ100,000 በላይ ሰዎች ይሰግዱበታል።